ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን በየዕለቱ የሚለቀቁ እውነተኛ መረጃዎች ተካፋይ እንድትሆኑ ጋብዛለሁኝ። ከዕለቱ አንኳር መረጃዎች መካከል እንግዲህ በቦምብ ጥቃት 2 ሰዎች ስለመጎዳታቸው፣ 143 የምርጫ ጣቢያዎች እስካሁን ድረስ ስላለመከፈታቸው፣ እንደዚሁም ደግሞ ቀይ ባህርን እዘጋለሁ ብላለች ኢራን ወደ አዲስ ጦርነት እየተሸጋገረ ይገኛል። ስለዚህ ማጋራችሁ መረጃ ይኖራል። በሌላ በኩል ደግሞ ኢራንና እስራኤል ወደ አዲስ ጦርነት እያመሩ እንደሆነ እየተዘገበ ነው። በሌላ በኩል ስለ ጅቡቲው የነዳጅ ማጠራቀሚያ ዴፖ ማጋራችሁ መረጃም አለኝ። እንዲሁም ደግሞ ስለ ጎረቤት ሀገር ኬንያ ስለተቀሰቀሰው አዲስ ሰላማዊ ሰልፍ ስለሱም መረጃዎች አቀብላችኋለሁኝ። እንደዚሁም ደግሞ ወደ አውሮፓ ጎራ ብለን ስለ ጣሊያን አንድ መረጃ አለ። በጣሊያን በተካሄደ የአሽከርካሪዎች ውድድር በርካታ መኪኖች እንደወደሙ ተዘግቧል። ስለሱም ማጋራችሁ መረጃ ይኖረኛል። እስከ መጨረሻው ድረስ አብራችሁኝ ቆዩ። ወደ ዝርዝር መረጃችን ስናመራ እንግዲህ የዕለቱን ዋና ዜና መቼም ስለ ምርጫ ነው የሚሆነው። 143 የምርጫ ጣቢያዎች እንዳልተከፈቱ ምርጫ ቦርድ አስታውቋል። በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምፅ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ ቦርዱ ገልጿል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን የ7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ላይ ነው። ከዛ ባሻገር ግን በመላ ሀገሪቱ የተደረጉ ምርጫዎች በሰላም የተጠናቀቁ እንደሆነና እንደዚሁም ደግሞ በርካቶች ድምፃቸው የሰጡበት እንደነበር ተገልጿል። እንግዲህ የአንዳንድ ቦታዎች ላይ ሰልፎች አሉ ተብሏል። ይህ በዚህ ምክንያት ድምፅ መስጠት ያልቻሉ ሰልፍ ላይ ያሉም እስከ ምሽቱ 6 ሰዓት ድረስ ድምፅ መስጠት እንደሚችሉና የምርጫ መስጠት ሂደቱ እንደሚቀጥል አስታውቀዋል። ሁለተኛው መረጃችን የሚሆነው እንግዲህ የአማራ ክልልን የተመለከተ ነው። በቦምብ ጥቃት 2 ሰዎች መጎዳታቸው ተገልጿል። በትላንትናው ዕለት ግንቦት 23 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ራሳሊ ክፍለ ከተማ ቀበሌ 06 ጎንደር በር ኖክ ማደያ ፊት ለፊት ከቀኑ 6 ሰዓት አካባቢ በአንድ ባጃጅ ላይ በተጠመደ ቦምብ ፈንድቶ 2 ሰዎች ላይ ከባድ ጉዳት መድረሱን ተዘግቧል። ከዕለቱ አንኳር መረጃዎች መሀል ዋነኛው ከነበሩት ውስጥ አንዱ የኢራንና አሜሪካ ኢንዳይሬክት የሚያደርጉት ግንኙነት ስለመቋረጡ የገለጸችበት ነበር። ይህንም ተከትሎ ቀይ ባህርን እዘጋለሁ ብላለች። ኢራን ከአሜሪካ ተደራዳሪዎች ጋር በተዘዋዋሪ ወይም ኢንዳይሬክትሊ የምታደርገውን ግንኙነት ሙሉ ለሙሉ ማቋረጧን አስታውቃለች። ኢራን ይህንን እርምጃ የወሰደችው እስራኤል በሊባኖስና በጋዛ የምታደርገውን ጥቃት ባለመቆሙ ምክንያት መሆኑን የሀገሪቱ የዜና ወኪል የሆነው ታስኒም ኒውስ ዘግቧል። እስራኤል በሊባኖስና በጋዛ በምታደርገው ጥቃት ካላቆመች ኢራን የሆርሙዝን ባህርንና እንደዚሁም ደግሞ የቀይ ባህር ዋነኛ መተላለፊያ የሆነው የባብል መንደብን ሙሉ ለሙሉ እንደምትዘጋም ያስጠነቀቀችበት መረጃ ነው የነበረው። ከዚሁ ከኢራን ሳንወጣ ጦርነቱ ዳግም ሊያገረሽ እንደሚችል እየተዘገበ ነው የሚገኘው። ኢራን የሰሜን እስራኤል ነዋሪዎችም አካባቢያቸው ለቀው እንዲወጡ አስጠንቅቃለች። መጎዳት ካልፈለጉ በአስቸኳይ ለቀው እንዲወጡልኝ ስትል ማሳሰቢያ ሰጥታለች። ኔታንያሁ በደቡባዊ ቤይሩት ሰፈሮች ላይ ቦምብ ጥቃት ለመፈጸም የአካባቢው ነዋሪዎች ለቀው እንዲወጡ ትዕዛዝ ማስተላለፋቸውን ተከትሎ በምስሉ እንደሚታየው የደቡብ ሊባኖስ ዜጎች አካባቢው ለቀው እየወጡ እንደሆነ ተገልጿል። ይህም በርካታ መኪኖች አስፓልቱ ላይ እንግዲህ ተደርድረው ነው የሚታየው። ይህንም ተከትሎ ኢራን በእስራኤል ላይ አደገኛ ጥቃት ከፍታለሁ ብላለች። ትራምፕና ኔታንያሁም ስለዚህ ጋር በተያያዘ በስልክ ውይይት ማድረጋቸው የተለያዩ የሚዲያ ተቋማቶች እየዘገቡ ነው የሚገኙት። በሌላው መረጃችን እንግዲህ ወደ ጎረቤት ሀገር ጅቡቲ ነው የሚወስደን። ጅቡቲ የነዳጅ ማጠራቀሚያ ዴፖ ለመገንባት የኢትዮጵያ የፋይናንስ ድጋፍ እየጠበቀች መሆኑን አስታውቃለች። የጅቡቲ ወደቦች ነጻ ቀጠናዎች ባለስልጣን በዳመር ጆግ ፈሳሽ ጭነት ወደብ ነዳጅ ማጠራቀሚያ ዴፖ ለመገንባት በመጪው የበጀት ዓመት የኢትዮጵያ ተሳትፎና ድጋፍ እየጠበቀ መሆኑን ይፋ አድርጓል። የባለስልጣኑ ሰብሳቢ አቡበከር ሃዲ ኡመር ተቋማቸው ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ድርድር እያደረገ እንደሚገኝ ለሀገር ውስጥ የግል ሚዲያዎች ገልጸዋል። የነዳጅ ማከማቻው ከኢትዮ ጅቡቲ የባቡር መስመር 13 ኪሎ ሜትር ርቀት ላይ ይገነባል ተብሎ እንደሚጠበቅም ተገልጿል። ኢትዮጵያ እየተጠቀመችበት ያለው የሆራይዘን ተርሚናል አቅሙ መሙላቱን ተከትሎ የኢትዮጵያ ኢንቨስትመንት ሆልዲንግ ጅቡቲ ውስጥ የነዳጅ ማጠራቀሚያ ለመገንባት 10 ሄክታር መሬት መጠየቁ ተዘግቦ ነበር። ጅቡቲ በአፍሪካ ቀንድ እና በምስራቅ አፍሪካ ቁልፍ የኤነርጂ ማከፋፈያ መናኸሪያ ያደርጋታል የተባለው የ160 ሚሊዮን ዶላር ሁለገብ ነዳጅ ማከማቻ በስልታዊው የዳመር ጆግ ኮሪደር ልትገነባ እንደሆነ ከዚሁ በፊት ተገልጾ ነበር።
በሌላ መረጃችን ደግሞ የምናምራው ወደ ኬንያ ይሆናል። ኬንያውያን በአፍሪካ የቀረበውን የኢቦላ ለይቶ ማቆያ ማዕከል ግንባታ በመቃወም አደባባይ ወጥቷል። ይህ የለይቶ ማቆያ እንግዲህ እንደሚታወቀው አሜሪካ ኬንያ ውስጥ በበሽታው ለተጠቁ ዜጎቿ ማቆያ ልትገነባ እንደሆነና የአገሪቱ ወይም ደግሞ የኬንያ መንግስት ፍቃድ ሰጥቶት ነበር። ይህን በመቃወም ደግሞ ዛሬ ነዋሪዎች ወይም ደግሞ ኬንያውያን ይህን ተቃውሞ ወደ አደባባይ መውጣታቸው ተገልጿል። በኬንያ የጤና ሚኒስቴር በላይኪፒያው ካውንቲ ለአሜሪካ ዜጎች የሚሆን የኢቦላ ለይቶ ማቆያ ማዕከል ለመገንባት የያዘው እቅድ የህዝብ ቁጣ ቀስቅሷል ተብሏል። በዚህም ሳቢያ በመቶዎች የሚቆጠሩ የናንኪው ነዋሪዎች ወደ አደባባይ በመውጣት ተቃውሟቸውን ማሰማታቸው የስፑትኒክ አፍሪካ ዘጋቢ ገልጾ ነበር። የደህንነት ስጋት ያለባቸው ተቃዋሚዎች በከፍተኛ ሁኔታ የሚንቀሳቀስበትን የናንኪው ኔሪ አውራ ጎዳና ክፍሎችን በመዝጋት የመንግስት ፕሮጀክቶች እንዲያቆም ጠይቀዋል። ይህ የሆነው በማዕከሉ አካባቢ ማህበረሰብ ለአደገኛ ኢቦላ ቫይረስ ሊያጋልጥ ይችላል በሚል ከፍተኛ ስጋት የመነጨ እንደሆነም እየተገለጸ ነው የሚገኘው። ምንም እንኳን የኬንያ ከፍተኛ ፍርድ ቤት ፕሮጀክቱ እንቅስቃሴ ለጊዜው ቢያግደውም የሀገሪቱ ጤና ሚኒስቴር ግን በፍርድ ቤት ውሳኔ ላይ ህጋዊ ይግባኝ ጥያቄ ለማቅረብ ማቀዱ ተገልጿል። ከዕለታዊ አንኳር መረጃዎች መካከል ደግሞ አንዱ ወደ ጣሊያን ነው የሚወስድን። በጣሊያን የተሽከርካሪዎች ውድድር ላይ በደረሰ ከፍተኛ እርስ በርስ ግጭት ከደርዘን በላይ የሚቆጠሩ ወይም ደግሞ በርካታ መኪኖች እንደወደሙ ተገልጿል። እሁድ ዕለት በሞማንዛ በተካሄደ የጂቲ ወርልድ ቻሌንጅ አውሮፓ ኢንዱራንስ ካፕ የመኪና ውድድር የመጀመሪያ ላይ የተከሰተው ምስቅልቅል 8 መኪኖች ወዲያውኑ ከውድድሩ ውጭ እንደሆኑ ሲያደርግ፣ ሌሎች መኪኖች ደግሞ በደረሰባቸው ጉዳት ምክንያት ወደ ጥገና ማቆሚያ ለመግባት እንደተገደዱ ተገልጿል። እንግዲህ በተለያዩ ሚዲያዎች ሲዘዋወር ከነበረው መሀል በርካታ መኪኖች እርስ በርሳቸው ውድድሩ ላይ ያሉ ሲገጫጩ የሚያሳይ ምስል ነው የነበረው። የመጨረሻው መረጃችን ደግሞ የሚሆነው እዚሁ ሀገራችን የተመለከተ ነው። ትምህርት ቤቶች አይዘጉም ተብለዋል። ትምህርት ቤቶች እስከ ረቡዕ ዝግ ይሆናሉ በሚል በተለያየ ማህበራዊ ሚዲያ ሲሰራጭ የነበረው መረጃ ሐሰተኛ እንደሆነ እየተገለጸ ነው የሚገኘው። ከነገ ጀምሮ ሁሉም መደበኛ ስራዎች ይቀጥላሉ ሲል ምርጫ ቦርድ ገልጸዋል። 7ኛው ጠቅላላ ምርጫ ዛሬ ግንቦት 24 2018 ከማለዱ 12 ሰዓት ጀምሮ እየተካሄደ እንደሚገኝ ይታወቃል። በዚህ መሰረት በመራጭነት የተመዘገቡ ዜጎች ሁሉ ድምፃቸውን ለመስጠት ይችሉ ዘንድ የድምፅና አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ ዕለቱን ለድምፅ መስጫ ብቻ እንዲጠቀሙ የአስቸኳይ ጊዜ አገልግሎት ከሚሰጡ ተቋማት በስተቀር በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት ዛሬ ግንቦት 24 ቀን 2018 ብቻ ዝግ ሆኖ እንዲውል ወይም ደግሞ ለምርጫ ብቻ እንዲጠቀምበት ማህበረሰቡ ተደርጎ እንደነበር ይታወቃል። በዚህ መሰረት ነገ ማክሰኞ ዕለት ጀምሮ ግን መደበኛ የመንግስት ይሁን የግል ተቋማት ስራ እንደሚቀጥል ቦርዱ አመላክተዋል። በአንዳንድ ማህበራዊ ሚዲያዎች ትምህርት ቤቶች እስከ ረቡዕ ድረስ ዝግ ይሆናሉ ተብሎ የተሰራጨው መረጃም ሐሰተኛ እንደሆነ ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ቢሮ መረጃው ያመለክታል። እንግዲህ የዕለቱ አንኳር መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት የዕለታዊ አንኳር መረጃዎች የምንጋራ ይሆናል። እስካሁን ታክሳችሁ ስለተከታተላችሁ በጣም ነው አመሰግነው። እስከ ነገ ሰላም ይሁኑ። ቸር ቆዩ።